ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤናስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰዓቱ ሰበር መረጃዎች ስናቀና ሌሊቱን አዳዲስ መረጃዎች ተሰምተዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በተናገሩትና ዓለምን ጉድ ባሰኘ ንግግራቸው የኢራን ቀጣይ መሪ ወይም አያቶላ እንደሆን በኢራኖች ተጠይቄ ነበር፣ ነገር ግን ልግም አልኳቸው በማለት መናገራቸው በርካቶችን ጉድ አሰኝቷል። በሌላ በኩል በኢራን ላይ የጣሉትን ያስቀመጡትን የ5 ቀናት ቀነ ገደብ ወደ 10 ቀናት ማራዘማቸውን ገልጸው ኢራኖች በፍጥነት ስምምነት ላይ ድረሱ ሲሉ አስጠንቅቀዋል። በሌላ በኩል ጦርነቱ እየተፋፋመ ሲሆን የመካከለኛው ምስራቅ የአረብ ሀገራት በጋራ በመሆን በጂሲሲ በኩል በሰጡት ይፋዊ አስቸኳይ መግለጫ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በድብቅ ድርድር እያደረኩ ነው እያሉ በተደጋጋሚ እየተናገሩ ነው ከኢራን ጋር ድንገት ትተውን ከጦርነቱ ሊወጡ ነው በሚል ከፍተኛ ስጋት እንደገባቸው ገልጸው እየተደረገ ያለ ድርድርም ካለ እኛ መገኘትና በመሃል መቀመጥ አለብን፣ አለዚያ ግን ቀጠናውን እንዲህ አይነት ጦርነት ውስጥ አስገብታችሁ እንዳትወጡ ሲሉ ለአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጥብቅ ማሳሰቢያ ልከዋል። የአረብ ሀገራቱ ከፍተኛ ስጋት ላይ እንደሆኑም አልሸሸጉም። በሌላ በኩል እስራኤል አሁንም የኢራን መሪዎችን እያደነች እንደምትገድል ማስታወቋን ተዘግቧል። በሌላ በኩል የኢራኑ የመከላከያ ኃይል ዋና ኃላፊ በአስቸኳይ ስብሰባ ላይ የእስራኤል ጦርን በተመለከተ የተናገሩት ንግግር የመገናኛ ብዙሃን የፊት ለፊት ገጽ ርዕስ ሆኖ መነጋገሪያ ሆኗል። ለመሆኑ እኚሁ ወታደራዊ ኃላፊ ምንድን ያሉት? የእስራኤልን ጦር በተመለከተ እስራኤልስ ምን ገጠማት? በዝርዝር የማስደምጣችሁ መረጃ ነው የሚሆነው። በሌላ በኩል በዛሬው ዕለት ሌሊት በአሜሪካ የካቢኔ ስብሰባ ላይ የተገኙት የአሜሪካ ከፍተኛ ኃላፊዎች በሰጧቸው መግለጫዎች በየፊናቸው እያሸነፍን ነው፣ አሸንፈናል የሚሉ የድል መግለጫዎችን ሲሰጡ ተሰምተዋል። በሌላ በኩል የአሜሪካ መከላከያ ሚኒስትር ፒት ሄግሴት በጉዳዩ ዙሪያ ባስተላለፉት መልእክት መሬት ላይ እያሸነፍን ብንሆንም ነገር ግን መገናኛ ብዙሃን አሜሪካን ለማጣጣል እየሰሩ ነው ሲሉም በዓለም አቀፍ መገናኛ ብዙሃን ላይ ዝተዋል። እነዚህ ያስተዋወቅኳችሁና ሌሎችንም ቀጠናውን የተመለከቱ ዝርዝር መረጃዎችን አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። የመካከለኛው ምስራቅ ጦርነት አሁንም ተባብሶ ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን በጠየቀችኝ መሰረት ያስቀምጬ የነበረውን የ5 ቀናት ቀነ ገደብ ወደ 10 ቀን አሳድጌላታለሁ በማለት ሲናገሩ፣ ኢራን በበኩሏ ሌሊቱን ባወጣችው መግለጫ ከፕሬዝዳንቱ ጋር ምንም አይነት የተደራደርኩትም ሆነ የጠየቅኩት የቀነ ገደብ ማራዘሚያ የለም፣ ፕሬዝዳንቱ ከራሳቸው ጋር ነው የሚነጋገሩት ስትል አስታውቃለች። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ በማህበራዊ
የትስስር ገጻቸው ትሩዝ ሶሻል ላይ ባሰፈሩት የዛሬ ሌሊት ያልተጠበቀ መልእክታቸው አሜሪካ በኢራንና የነዳጅ ኃይል ማመንጫ ተቋማት ላይ ልትሰነዝር ያቀደችውን አውዳሚ ጥቃት ለ10 ቀናት አራዝም ያለው በማለት ተናግረዋል። ፕሬዝደንቱ ይህንን ውሳኔ ያሳለፉት ከኢራን በቀረበልኝ የባክህ አራዝምልኝ ጥያቄ ነው ሲሉ ነው የተናገሩት። ትራምፕ በመልእክታቸው በሐሰተኛ ሚዲያዎች ከሚሰራጩ የሚሳሳቱ መረጃዎች በተቃራኒ አሜሪካና በኢራን በኩል እየተደረገ ያለው ድርድር በመልካም ሁኔታ እየሄደ ነው ሲሉ ለፎክስ ቴሌቪዥን ጣቢያ ዘ 5 ለተሰኘው ፕሮግራም ተናግረዋል። ፕሬዚደንት ዶናልድ ጄ ትራምፕ ይህንን ለፎክስ ኒውስ ሲናገሩ እንጂ ዎል ስትሪት ጆርናል ከሰዓታት በፊት ዛሬ ሌሊቱን እንደዘገበው የኢራን መንግስት በነዳጅ ተቋማቱ ላይ ለሚሰነዘሩት ማስጠንቀቂያዎችም ፕሬዚደንት ዶናልድ ጄ ትራምፕ ለሚያቀርቡት ዛቻ ምንም አይነት የቀድሞ ማራዘም እንዳልጠየቀ ዘግቧል። አክሎም አንድ የኢራን ከፍተኛ ባለስልጣን አሜሪካ ጦርነቱን ለማቆም ያቀረበችውን የድርድር ሐሳብ ፍትሐዊነት የጎደለውና የማይረባ ሐሳብ ሲሉ ሙሉ በሙሉ በኢራን ውድቅ መደረጉንም የዎል ስትሪት ጆርናል ዘገባ አመልክቶ ኢራን ሌሊቱን እንዳስታወቀችው ከሆነ ፕሬዝደንቱ ከሰሞኑ ቀናትም እየተደራደርኩ ነው እየተነጋገርኩ ነው ሲሉ በተደጋጋሚ ሲናገሩ ነበር። አሁን ደግሞ ስለ ቀን ማራዘሚያ ያወራሉ። ፕሬዝደንቱ ስለምን እንደሚያወሩ አናቅም። ምናልባት ፕሬዝደንቱ ከራሳቸው ጋር እየተነጋገሩ ሊሆን ይችላልም ሲሉ ገልጸዋል። ይህ በዚህ እንዳለም በዛሬው ዕለት ሌሊት ፕሬዝደንት ዶናልድ ጄ ትራምፕ የተናገሩት ንግግር በርካታ የዓለምን ሕዝብ አስገርሟል። ይኸውም የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በጦርነቱ ጅማሬ በእስራኤልና አሜሪካ ጥቃት የተገደሉትን የኢራኑን መንፈሳዊ መሪ አያቶላ አሊ ካሚኒን ተክተው የኢራን ጠቅላይ መሪ እንዲሆኑ በኢራን ጥያቄ ቀርቦላቸው እንደነበረ ነው ፕሬዝደንት ዶናልድ ጄ ትራምፕ የተናገሩት። በተወሰኑ የኢራን ወገኖች በኩል አንተ የኢራን መንፈሳዊ መሪ ልናደርግ እንፈልጋለን የሚል ጥያቄ አቅርበውልኝ ነበር ያሉት ፕሬዝደንት ዶናልድ ጄ ትራምፕ እኔ ግን አልፈልግም የእናንተን አያቶላነት ብዬ ትቸዋለሁ በማለት ገልጸዋል። ትራምፕ አያይዘውም የኢራን መሪ ከመሆን ያነሰ የመሪነት ስራ የለም በማለት ስልጣኑን እንዳጣጣሉ ነው መገናኛ ብዙሃን የዘገቡት። ከ1989 እስከ 2026 ድረስ ኢራንን በበላይነት የመሩት አያቶላ ሐሜኒ መገደላቸውን ተከትሎ ሁለተኛ ልጃቸው ሞጅታባ ሐሜኒ በአባታቸው እግር ተተክተው መንበሩን መቆጣጠራቸው ይታወቃል። ፕሬዝደንት ትራምፕ ከዚህ ቀደም የቬንዙዌላውን መሪ ኒኮላ ማዱሮን በቁጥጥር ስር መዋላቸውን ተከትሎ ራሳቸውን የቬንዙዌላ መሪ አድርገው እንደሾሙም ይታወቃል። በዚህ እንዳለ አሜሪካ ስለ ቀን ማራዘሚያና በተለይም ስለ ድርድር የምታወራው በመካከለኛው ምስራቅ በከፍተኛ ሁኔታ ወታደራዊ ኃይሎቿን እያደራጀች መሆኑን ተከትሎ የእግረኛ ወረራ ለማድረግ ለመዘጋጀት እንዳመቻት ነው ሲሉ በርካታ ተንታኞች እየገለጹ ባለበት በአሁኑ ሰዓት አሜሪካ ወታደራዊ ጡንቻዋን በመካከለኛው ምስራቅ ይበልጥ ለማጠንከር እየተንቀሳቀሰች መሆኑን መረጃዎች አመልክተዋል። ሮይተርስ የዜና ወኪል ዎል ስትሪት ጆርናልን ጠቅሶ ዛሬ ሌሊቱን እንደዘገበው የዩናይትድ ስቴትስ መከላከያ ሚኒስትር ፔንታጎን ፕሬዝደንት ዶናልድ ጄ ትራምፕ ትዕዛዝ በሚሰጡበት ጊዜ በኢራን ላይ በእግረኛ ወታደር ከባድ ጥቃት ለመሰንዘር ሲባል ተጨማሪ 10,000 የአሜሪካ የምድር ጦር አባላትን ወደ መካከለኛው ምስራቅ እንዲላክ ትዕዛዝ ተሰጥቶ ከፍተኛ ዝግጅት እየተደረገ መሆኑንና በቀናት ውስጥም ወታደሮቹ ወደ መካከለኛው ምስራቅ እንደሚገቡም ተዘግቧል። ይህ በዚህ እንዳለ የመካከለኛው ምስራቅ ዕጣ ፈንታ ያለኛ አይወሰንም ሲሉ መላው የአረብ ሀገራት በአስቸኳይ መግለጫ አስታውቀዋል። እየተካሄደ ባለው ጂኦፖለቲካዊ ሽኩቻ የባህረ ሰላጤው ሀገራት ከዳር ቆመው መመልከትን አልመረጡም ይላል ጀሩሳሌም ፖስት በዘገባው። የእስራኤሉ ጀሩሳሌም ፖስት ባወጣው ዘገባ መሰረት በተለይም የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ እየተደራደርኩ ነው፣ አሁን ልወስን ነው የሚሉ መግለጫዎችን በተደጋጋሚ ማውጣት መቀጠላቸውን ተከትሎ ከጦርነቱ ፕሬዝደንቱ ድንገት ራሳቸውን አውጥተው እኛን ለኢራን ጥቃት ሊያጋልጡን ነው በሚል የሰጉት የመካከለኛው ምስራቅ የአረብ ሀገራት በአስቸኳይ ባወጡት መግለጫ የባህረ ሰላጤው የትብብር ምክር ቤት የሚባለው ጂሲሲ አባል ሀገራት በዩናይትድ ስቴትስ እና በኢራን መካከል በሚደረጉ ማናቸውም ንግግሮች ወይም የተኩስ አቁም ስምምነቶችም ካሉ ቀጥተኛ ተሳትፎ መሆን አለብን፣ ሁኔታውንም አሜሪካ በፍጥነት ልታሳውቀን ይገባል ሲሉ አስቸኳይ መግለጫ ሰጥተዋል። የተቀሰቀሰው ጦርነት እየተባባሰ በመጣበት በዚህ ወቅት ኢራን በሳዑዲ አረቢያም፣ በተባበሩት አረብ ኤምሬት፣ በኳታር፣ በኩዌት የነዳጅ ማጣሪያዎችና መሰረተ ልማቶች ላይ ያነጣጠረ ከባድና ስልታዊ የድሮንና የባላስቲክ ሚሳኤል ጥቃቶችን እየሰነዘረች ነው። ሀገራቱም ይህ ተግባር በቀጥታ ሉዓላዊነታቸውን የሚጋፋ መሆኑን በተደጋጋሚ በመጥቀስ በቀጣይ የቀጠናውን ዕጣ ፈንታ የሚወሰነው በጠረጴዛ ላይ ተቀምጠን መሆን ካለበት ፕሬዝደንት ዶናልድ ጄ ትራምፕ ብቻቸውን ሳይሆኑ እኛም ተቀምጠን ነው ይህንን መወሰን ያለብን
አለብን ብለዋል። የአረብ ሀገራቱ የምክር ቤት ዋና ጸሐፊ ጃሲም መሐመድ አልቡዳይዊ ባወጡት ብርቱ መግለጫ ኢራን ለቀጠናው አለመረጋጋት ዋነኛ ተጠያቂ ናት በማለት ገልጸው በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ 2817/2026 መሰረት ተግባራዊ እንዲሆን ኢራን በአጋዥ ኃይሎቿ የምታደርገውን ጥቃት በአፋጣኝ እንድታቆም በአንድ ድምፅ እንጠይቃለን ብለዋል። ከአረብ ሀገራቱ መካከል ብርቱ ድቆሳ የደረሰባት የተባበሩት አረብ ኤምሬትና ሌላኛዋ የጥቃቱ ሰለባ የሆነችው ሳውዲ አረቢያ ከአረብ ሀገራቱ በተለየ ቁጣቸውን በስብሰባው ላይ እንዳሰሙ ከጂሲሲ የወጣው መግለጫ ያመለክታል። በአንጻሩ ደግሞ ኦማንና ኳታር የለዘበ ዲፕሎማሲያዊ መንገድን እንደመረጡም ተዘግቧል። ነገር ግን ሁሉም የአረብ ሀገራት በአንድ ጉዳይ ላይ የተስማሙ ሲሆን ይኸውም በዓለም አቀፉ ማህበረሰብ በኢራን ላይ እየተባበረ መልእክት እንዲያስተላልፍና የዓለም የንግድ ደም ስር የሆነው ሆርሙዝ ወሽመጥን ኢራን በአስቸኳይ እንድትከፍት ዓለም አቀፉ ህብረተሰብ ጫና እንዲያደርግባት ጠቅሰዋል። የአረብ ሀገራቱ በማናቸውም ሰዓት ጦርነቱን ለመቀላቀል ዝግጁ መሆናቸውንም አመልክተዋል። ይህ በእንዲህ እንዳለ በሌላኛው የጦርነቱ ግንባር እስራኤል ከወትሮ የተለየ እጅግ አሳሳቢ ፈተና ውስጥ መውደቋን ራሷ አስታውቃለች። የእስራኤል መከላከያ ኃይል ጠቅላይ ኤታማዦር ሹም ጀነራል ኢያል ዛሜል ጦራቸው በአንድ ጊዜም በተለያዩ ግንባሮች እያካሄደ ባለው መጠነ ሰፊ ውጊያ ምክንያት በገጠመው ከፍተኛ የሰው ኃይል እጥረት በራሱ ጊዜ አስቸጋሪ ቅርቃር ውስጥ ገብቷል ሲሉ ለእስራኤል ካቢኔ እጅግ አሳሳቢ የሚባል መረጃ መስጠታቸው ነው የተዘገበው። እንደ እስራኤል መገናኛ ብዙሃን ዘገባ ከሆነ ኤታማዦር ሹሙ በደህንነት ስብሰባ ላይ ለከፍተኛ ባለስልጣናቱ በፊታችን 10 ቀይ መብራቶች ወይም የአደጋ ምልክቶችን እያበራሁ ነው ያለሁት የምነግራችሁ ስለ ቀላል ጦርነት አይደለም፣ ሀገራችን እስራኤል በሁሉም ግንባር እየተዋጋች ነው ብለዋል። የጦሩን የድካም መጠን ያላንዳች መሸሸግ ልናብራራ ይገባል፣ የሚሸሸግ አይደለም ብለዋል። ላለፉት ዓመታትም በጦርነት ውስጥ ነው የከረመው ነው። ይህንን የሰው ኃይል እጥረት ለመቅረፍ አዲስ የውትድርና ምልመላ ህግ በአስቸኳይ መውጣት አለበት ብለዋል። የተጠባባቂ ኃይል ግዳጅ ህግ እንዲጸድቅና የመደበኛ ውትድርና ጊዜ እንዲራዘም በአጽንኦት ጠይቀው ይህ ያልተጠበቀ ይፋዊ ንግግር በርካታ ግንባሮች ያሉት ጦርነት በእስራኤል መከላከያ ተቋም መዋቅር ላይ ያሳደረውን ከባድ ጫና ያመለክታል ሲሉ ተንታኞች ይናገራሉ። በአንጻሩ የእስራኤል ጦር ወደ ውጭ የሚያደርገውን ጥቃት ከመቼውም ጊዜ በላይ ተጠናክሯል። የእስራኤል መከላከያ ኃይል ቃል አቀባይ ብርጋዴር ጀነራል ኤፊ ዴፍሪን በሰጡት ይፋዊ የቪዲዮ መግለጫ እንዳሉት ዛሬ ሌሊቱን የኢራን ከፍተኛ የጦር መሪዎችን ኢላማ ያደረገ የነጠላ ግድያ ዘመቻ ተጠናክሮ እንደሚቀጥል አስታውቀዋል። ይህ መግለጫ የተሰጠው የኢራን አብዮታዊ ዘብ IRGC ባህር ኃይል ዋና አዛዥ የሆኑት አሊሬዛ ታንግሪሲኒ በባንደር አባስ ከተማ በተፈጸመባቸው ከባድና ድንገተኛ ጥቃት በትናንትናው ዕለት መገደላቸውን ተከትሎ ነው። ጀነራሉ እስራኤልን የሚያስፈራራ ማንኛውም አካል ማሳደዳችንና ያለማቋረጥ እንዲሞቱ ማድረጋችንን እንቀጥላለን በማለት የማያወላዳ አቋማቸውን ገልጸው አሜሪካ ድርድር ምናምን ከምትለው ጀርባ እኛ የለንም፣ አሁንም የኢራንን መሪዎች ማሳደድና መግደላችንን እንቀጥላለን ብለዋል። በተጨማሪም ቃል አቀባዩ እንዳብራሩት እስራኤል በዚህ ጦርነት እስካሁን 1000 በላይ የሚሆኑ የኢራን ጦር መሳሪያ ማምረቻ ኢንዱስትሪዎችን በፈንጂ ድብደባ አውድማለች ብለዋል። ይህ ጥቃት በተለይም ሚሳኤሎችን፣ አውዳሚ ድሮኖችንና የመከላከያ ስርዓቶችን የሚያመርቱ ግዙፍ ተቋማት ላይ ያነጣጠረ ሲሆን ከዋና ዋና ማምረቻዎችም አልፎ በንዑስ ተቋራጭነት ለኢራን ጦር የሚሰሩ አነስተኛ ተቋማት ላይም ያነጣጠረ ነው ተብሏል። ይህ እውነታ በተጨባጭም የሚያሳየው የእስራኤል ስትራቴጂ ከመደበኛ የጦር ሜዳ ውጊያ አልፎ የኢራንን ኢኮኖሚያዊና ወታደራዊ መሰረተ ልማትን ሙሉ በሙሉ ለማውደም የተወሰደ ከባድ ጥቃት እንደሆነ ይናገራሉ። ይህ በዚህ እንዳለ የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ በዋይት ሃውስ የካቢኔ ስብሰባ ላይ ዛሬ ሌሊቱን ባደረጉት ንግግር ኢራን አሜሪካ ያቀረበችውን ባለ 15 ነጥብ የጦርነት ማቆሚያ እቅድ ከመቀበል ውጭና ከመተግበር ውጭ ሌላ ምንም አይነት አቅም የላትም በማለት ገልጸዋል። ልዩ መልእክተኛው እንደሚያብራሩት ከሆነ አሜሪካ በኤፒክ ፊዮሪ ወታደራዊ ዘመቻ እያስመዘገበች ያለው አሳማኝ የሆነ መንገድ ይህንን ግጭት በሰላማዊ መንገድ ለመቋጨት ፍላጎት ካላቸው የቀጠናው ሀገራትና ሌሎችም አካላት ጋር በርካታ ጥሪዎችም
ለኢራኖች እየቀረቡላቸው ይገኛል በማለት ገልጸው በዚህ መሰረት የሰላም ስምምነቱ ማዕቀፍ የሚይዘው ይህ ባለ 15 ነጥብ የድርጊት መርሃ ግብር በፓኪስታን አደራዳሪዎች በኩል ለኢራን የቀረበ ሲሆን እስካሁንም ጠንካራና አዎንታዊ የሆኑ ምላሾችን እያስገኘ መሆኑን ዊትኮፍ በኩራት ሲናገሩ ተደምጠዋል። ኢራን ይህንን ወሳኝ የለውጥ ምዕራፍ ተረድታ ከሞትና ከውድመት ውጪ ሌላ አማራጭ እንደሌላት ማሳመን ከተቻለ ስምምነቱ ለኢራን ሕዝብ፣ ለመካከለኛው ምስራቅ እንዲሁም ለመላው ዓለምም ትልቅ እፎይታ የሚሆን ነው ሲሉ አክለዋል። ምንም እንኳን ኢራን ፈጽሞ እንደማትቀበለው ገልጻ የራሷን ቅድመ ሁኔታ የያዘ 5 መልእክቶችን ለአሜሪካ ብትልክም ትራምፕ ጊዜያዊ ስምምነት ከኢራን ጋር ለማድረግና የአንድ ወር የተኩስ አቁም ለማድረግ ጥያቄ ያቀረቡ ቢሆንም ነገር ግን ይህንን ጥያቄ ኢራን ብቻ ሳትሆን የመካከለኛው ምስራቅ ሀገራት፣ የአረብ ሀገራቱም ውድቅ አድርገውታል። ጊዜያዊ የተኩስ አቁም የሚባል የለም፣ ተኩስ ከቆመ በጋራ ነው መቆም ያለበት፣ ለአንዴና ለመጨረሻ ጊዜ ነው መቆም ያለበት በማለት የአረብ ሀገራቱ ሲቃወሙ፣ ኢራንም በተመሳሳይ የማቆመው ተኩስ የለም፣ የከፈትኩት ተኩስ የለም ብላለች። የከፈትኩት ተኩስ የለም፣ ግዛቴ ድረስ መታችሁ ጦርነት ያወጃችሁብኝ እናንተ ናችሁ። ከ5ቱ ቅድመ ሁኔታዎችም አንዱ ሳታወላውሉ ያለምንም ቅድመ ሁኔታ ጦርነቱን ማቆም ነው ስትል መግለጿ ይታወቃል። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ በመልእክታቸው አክለውም ፕሬዚደንት ዶናልድ ጄ ትራምፕ ሁልጊዜም ለሰላም ቅድሚያ የሚሰጡ ናቸው በማለት ፕሬዚደንቱን አወድሰው ባለ 15 ነጥቡ ለኢራን የላኩት የሰላም እቅድ ለኢራን ሲያቀርቡት እንደገና የተሳሳተ ስሌት ውስጥ እንዳትገቡ የሚል የመጨረሻ ጠንካራ ማስጠንቀቂያም አብረው ለኢራን መሪዎች ልከዋል ብለዋል። ከጦርነቱ መፈንዳት በፊት ከኢራን ጋር ይደረግ የነበረው የድሮ ድርድር ወደኋላ መለስ ብለው ያስታወሱት ስቲቭ ዊትኮፍ እርሳቸውና አቻቸው ጃሬድ ኩሽነር ጉዳዩን በሰላማዊ መንገድ ለመፍታት የቻሉትን ሁሉ ጥረት አሟጣው መጠቀማቸውን ተከራክረዋል። የኢራን ዋነኛ ስትራቴጂ ደካማም የአሜሪካ ፕሬዝደንት ስልጣን ላይ እስኪወጣ ድረስ ጊዜ መግዛት የነበረ ቢሆንም ይህ አካሄዳቸው ግን በፍጹም የተሳሳተና ለከፋ ውድመት የዳረጋቸው ሆኗል። የአሁኑ ፕሬዝደንት እጅግ በጣም ጠንካራና አስተዋይ ናቸው በማለት ፕሬዝደንት ትራምፕን አወድሰዋል። ይህ ከዋይት ሀውስ የተሰማው የዛሬ ሌሊቱ መግለጫ በጥልቀት ሲታይ የፕሬዝደንት ዶናልድ ጄ ትራምፕ አስተዳደር ወታደራዊ ኃይልንና ከባድ ዛቻን እንደ ዋነኛ የዲፕሎማሲ ማስፈራሪያ በመጠቀም ኢራንን ከፍተኛ ቅርቃር ውስጥ ለመክተት ያሰበ ይመስላል። የኢራን ጦር ጊዜ ለመግዛት ሞክረዋል በሚል የሚቀርበው ትችት አሜሪካ ከዚህ በኋላ ለረዥም ጊዜ የሚጓተት ድርድር እንደማትቀበልና ፈጣኝ ውሳኔ እንደምትፈልግ ያመለክታለን ብለዋል። በተጨማሪም ኢራን የቀረበላትን ስምምነት ካልተቀበለች ከዚህ የከፋ ውድመት እንደሚጠብቃት በይፋ ለመንገር ሞክረዋል ነው የሚለው የመገናኛ ብዙሃኑ ዘገባ። በዚህ እንዳለ የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ በዋይት ሀውስ በተካሄደው የዛሬ ሌሊቱ የተመሳሳይ የካቢኔ ስብሰባ ላይ የኢራን መደበኛ ጦር በተጨባጭ ሙሉ በሙሉ ወድሟል ሲሉ ተናግረዋል። ምክትል ፕሬዝደንቱም ይህ ወታደራዊ ስኬት ጦርነቱ እየገፋ ሲሄድ ለአሜሪካ ከባድ የሆነ ዲፕሎማሲያዊ ድርድር ወይም ተጨማሪ አውዳሚ ወታደራዊ ጥቃቶችን የማካሄድ ሰፋፊ አማራጮችን ከፍቶላታል በማለት ሲገልጹ ተደምጠዋል። ቫንስ የኒውክሌር የጦር መሳሪያ ኢራን መታጠቅ የለባትም በማለት ሲያብራሩም አንድ ሰው ፈንጂ ታጥቆም በተጨናነቀ ሱፐርማርኬት ውስጥ ገብቶ ጥቂት ሰዎችን ሲገድል እጅግ አሳዛኝ አደጋ ነው። ነገር ግን የታጠቀው ፈንጂ በአንዴ በ10 ሺዎች የሚቆጠር ሰዎችን ሊገድል የሚችል የኒውክሌር መሳሪያ ቢሆንስ ምን ሊፈጠር እንደሚችል አስቡት በማለት ከባድ ማስጠንቀቂያ የሰጡ ሲሆን በመቀጠልም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በበኩላቸው ኢራን የኒውክሌር መሳሪያ ከታጠቀች ወደፊት በሚሊዮን የሚቆጠሩ አሜሪካውያንን ለመግደል ታስባለች። ስለዚህ አሁን የሚደረገው ጦርነት ፍትሃዊ ነው ሲሉ ተደምጠዋል። በዚሁ የካቢኔ ስብሰባ ላይ ፕሬዝደንት ዶናልድ ጄ ትራምፕ ጣልቃ በመግባት የቀድሞ ውጭ ጉዳይ ሚኒስትር አንቶኒ ብሊንከንን ያለፈው አስተዳደር ልክ እኛ አሁን እያደረግነው እንዳለ ነው ኢራንን መምታት ነበረበት፣ ያኔ መመታት የነበረባት ኢራን ቀጥላ ነው፣ አሁን ከባድ ችግር ውስጥ የገባ ነው በማለት ተናግረዋል። ይሁን እንጂ ብሊንከን ትናንትና በሰጡት መግለጫ ትክክለኛ አስተያየት የትራምፕ ጦርነት አመራር ክፉኛ የተቹ ሲሆን የዓለም የፋይናንስ ገበያ እያሽቆለቆለ ባለበት በዚህ ወቅትም ትራምፕ ድል አወጅኩኝ ብለው ጦርነቱን ባጭሩ ሊቋጩት እንደሚችሉ ብሊንከን መተንበያቸው ይታወሳል። ከስብሰባው መገባደጃ ላይ ደግሞ የመከላከያ ሚኒስትሩ ፒት ሄግሴት አሜሪካ ኢራንን በአስተማማኝ ሁኔታ እያሸነፈች ቢሆንም መገናኛ ብዙሃን ግን በአሜሪካ ላይ የሐሰት ዘገባ እያቀረቡ ነው በማለት ሚዲያውን
ዘገባውን አውግዘዋል። ሚኒስትሩ ከእያንዳንዱ የሐሰት ዜና ጀርባ አደገኛ ተልዕኮ የሚያስፈጽም የኤፍ35 ተዋጊ ጀት አብራሪ አለ። ለሚዲያው ማስተላልፈው መልእክትም ዘገባችሁን አስተካክሉ አለዚያ ትቆጩበታላችሁ የሚል ነው ሲሉ የመከላከያ ሚኒስትሩ በመገናኛ ብዙሃን ላይ ዝተዋል። የትራምፕ አስተዳደር በጦርነቱ ፍጹም አሸናፊ እንደሆነ በተደጋጋሚ ቢናገርም ነገር ግን መሬት ላይ በተደጋጋሚ ኢራንን ለድርድር እየጠየቀ ሲሆን ኢራን የሚቀርቡትን የድርድር ጥያቄዎች በሙሉ ውድቅ ማድረጓን ቀጥላለች። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው ማለዳ የዜና ዘገባዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ